መላ ሰውነታችንና ማተብ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ይድረሰው። ክቡር አባታችን ሊቀ ብርሃናት መምህር ሄኖክ የታላቁ ደብራችን አስተዳዳሪ፣ ክቡር ሊቀ ስዩማን የደብራችን ዋና ጸሐፊ፣ ክቡር መልአከ አሚን ቆሞስ አባ ይሄይስ የደብራችን ቄሰ ገበዝ፣ ክቡር መጋቢ ሐዲስ መምህር አይምሮ፣ ክቡራን መምህራነ ወንጌል በዚህ ቅዱስ ስፍራ ከሌሊቱ ጀምራችሁ በአገልግሎት ያላችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት እንደየማይረጋችሁ እንደየክብራችሁ፣ ሰንበት ትምህርት ቤት ዘማሪያን አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? አይሰማም። እንደምን አደራችሁ? እንደምን ቆያችሁ? ቅዱስ አምላካችን እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግን ስለረዳን ስለፈቀደልን ክብርና ምስጋና ለእርሱ ይሁን። ተናግሮ ማመስገን ያቃታቸው ወገኖቻችን አሉ። ዛሬ ዓመት በመካከላችን ያሉ፣ ዛሬ የሌሉ አሉ። እግዚአብሔር አምላክ ዕድሜ ሰጥቶን እንድናመሰግን ስለፈቀደልን ስለረዳን እልል ብላችሁ አመስግኑ እስኪ። ጊዜ ረፍታ ለማርያም ወረደ ወልድ እምዲበልልና ቅድም ከመዘምራኑ ጋራ በያሬዳዊ ዜማ ስንዘምረው የነበረውን የትምህርታችን መነሻ እናደርጋለን። ጊዜ ረፍታ ለማርያም ወረደ ወልድ እምዲበልልና፣ በማርያም እረፍት ጊዜ ወልድ ከከፍታ ቦታ ወረደ ይላል። በማርያም እረፍት ጊዜ በሉሲ ወልድ ከከፍታ ቦታ ወደ ምድር ወረደ። እግዚአብሔር አምላካችን በዚህ መነሻ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ይህንን ቃል ማኅቶተ ቤተ ክርስቲያን የተባለ ዛሬ በተለያየ አይነት ዜማ ቤተ ክርስቲያናችንን የምናመሰግንበትን ዜማ የደረሰልን ሊቁ ቅዱስ ያሬድ ነው። ይህንን የደረሰው እንግዲህ ሊቃውንተ ቤተ ክርስቲያን አመስጥረው አስፋፍተው በድጓው በመልካ መልኩ ከመጽሐፍ ቅዱስ በመውሰድ በድርሳናቱ በገድላቱ ላይ የቅዱሳንን ታሪክ በመጻፍ ለትውልድ በማስተላለፍ ዛሬ እንድንማርበት እንድንባረክበት ፈውስ እንድናገኝበት ለኛ አስተላልፈውልናል። ለዚህ ነው ሊቁ ቅዱስ ያሬድም የደረሰልንን ድርሰት ለዛሬው ዕለት መነሻ ማድረግ ያስፈለገበት። እንግዲህ እንደምታወቀው የዛሬው በዓለ አስተርዮ ይባላል። የማን በዓል ይባላል? በዓለ አስተርዮ ወይም አስተርዮ ማርያም ተብሎ ይጠራል። በሀገራችን እንደሚታወቀው በዛሬው ዕለት በየትኛውም ዓለም ላይ አስተርዮ ማርያም ቅድስት ድንግል ማርያም ጽላቷ ያለበት ቦታ ሁሉ የማይከብርበት ቦታ የለም። ታላቅ በዓል ነው። በየመንገዱ በየቦታው ዝክር የሚዘከርበት የእመቤታችን ቃል ኪዳኗ በረከቷ የሚታፈስበት ታላቅ በዓል ነው። እንኳን ለዚህ አደረሳችሁ፣ እንኳን አደረሰን። እናታችን ቅድስት ድንግል ማርያም በዚህ በዘመነ አስተርዮ ማለት መገለጥ፣ መታየት፣ የክርስቶስ መታየት ወደዚህ ዓለም የመምጣት የመወለዱን የመጠመቁን ለሰው ልጆች ታይቶ ታምራት መፈጸሙ የሚነገርበት ዘመን ስለሆነ ዘመነ አስተርዮ ተብሏል። እናታችን ቅድስት ድንግል ማርያምም በዚህ በዘመነ አስተርዮ ከዚህ ከሚያልፍ ዓለም
ከዚህ ከድካም ከሚበዛበት ውጣ ወረድ ከሚበዛበት ዓለም ወደማያልፈው ዓለም ወደ ሰማያዊው ዓለም የተጠራችበት ታላቅ በዓል ስለሆነ አስተርዮ ማርያም ተብሎ ተሰይሟል ማለት ነው። ይሄ ነው ስያሜ። በዘመኑ ውስጥ ቅድስት ድንግል ማርያም የተጠራችበት ታላቅ ጥሪ የተደረገላት ጊዜ ስለሆነ አምላካችን ደግሞ በመጀመሪያ በሥጋ ወደዚህ ዓለም መጥቶ ወርዶ ተወልዶ ተጠምቆ ታይቶ ተመላልሶ ለሰው ልጆች ሁሉ የሚያስፈልገውን አስተምሮ ወደ መንበረ ክብሩ ተመልሷል። ዛሬ ደግሞ እናታችን ቅድስት ድንግል ማርያምን ወደ ራሱ ሊወስድ ወደዚህ የመጣበት ታላቅ በዓል ነው። ክርስቲያኖች አምላካችን እግዚአብሔር ወደ ራሱ ሊጠራት ዛሬ ደግሞ የተገለጠበት ነው። በሥጋ እንደ ካሁን በፊቱ ባይታይም ለቅድስት ድንግል ማርያም ቅዱሳን መላእክትን እልፍ አእላፋትን ከሰማየ ሰማያት አስከትሎ ወደ ድንግል ማርያም መጣ ይላል። ቅድስት ድንግል ማርያም እንደምታውቁት ለቤተሰቧ የስለት ልጅ ናት። ልጅ አልነበራቸውም። ብዙ ጊዜ ይማጸኑ ነበረ፣ ወደ እግዚአብሔር ይጸልዩ ነበረ። ከዕለታት በአንድ ቀን ጸሎታቸውን ሰምቶ እግዚአብሔር ግን ለዓለም መድኃኒት የምትሆን ለዓለም ድህነት የምትሆን ዓለም ሁሉ የሚመካባት እናታችን ቅድስት ድንግል ማርያምን ሰጣቸው። እግዚአብሔር ክብርና ምስጋና ይድረሰው። የሰው ልጅ በጸሎት ከጸና እስከ መጨረሻ ድረስ በተስፋ እግዚአብሔርን ከጠበቀ ልዩ ስጦታ ከእግዚአብሔር ያገኛል። እንጠብቁላችንም የምንቸኩል ብዙዎቻችን እንኖራለን። ዛሬውኑ ለምን ያሰብኩት ቦታ አልደረስኩም? ለምን ችግሬ ዛሬውኑ አልተፈታም? ለምንድነው ዓለም የጨለመብኝ? ለምን ሰው ሁሉ ከዳኝ ልንል እንችላለን። ዓለም ከዳተኛ ናት። ብዙ ጊዜ የማይከዳው አምላካችን እግዚአብሔር ነው። ወደ እርሱ ነው መጮህ፣ ወደ እሱ ነው ማልቀስ። ሁሉም ነገር የሚመልሰው መልስ የሚሰጥ እሱ ስለሆነ ለእነኚህ ቤተሰብ በማይታበል ቃሉ ለዓለም መድኃኒት የምትሆን ስጦታ ሰጣቸው ማለት ነው። ለጊዜው ለቤተሰቡ ብትሰጥም መጨረሻው ግን ለእኔና ለእናንተ ለዓለም ሁሉ በቃል ኪዳኗ የምታድን የምትፈውስ ለዓለም መድኃኒት ሆና ተሰጥታናለች። ክብርና ምስጋና ይድረሳት እናታችን። በ3 ዓመት በስለታቸው መሰረት ወደ ቤተ መቅደስ ወሰዷት። 12 ዓመት በቤተ መቅደስ ኖረች። ከ12 ዓመት በኋላ ከቤተ መቅደስ ትውጣልን ብለው ጠላቶች ተነሱባት። በ15 ዓመት ሲሆናት ከቤተ መቅደስ ወጣች። ከዚያም በኋላ ለዮሴፍ ተሰጥታ ሲጠብቃት አምላካችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ወልዳ በዓለም ላይ ያለውን መከራ ሁሉ ተቀብላ 33 ዓመት ከ3 ወር ሲሆን ደግሞ ከሱ ጋር ኖራ አምላካችን ዓለም ላይ ያለውን ነገር ሁሉ በመስቀል ላይ ፈጽሞ ወደ መንበረ ክብሩ ሲመለስ ድንግል ማርያም ከሐዋርያት ጋር ቀርታ ነበረ። መስቀሉ ስር ብታለቅስም እነሆ እናቱ ብሎ ለዮሐንስ ለሁላችንም በዮሐንስ በኩል ስጦታ አድርጎ ድንግል ማርያምን ሰጥቶናል። ከዚያም በኋላ ደግሞ እናታችን ቅድስት ድንግል ማርያም እንካ ተብሎ ለዮሐንስ ተሰጥታ ከዮሐንስ ጋር ደግሞ 15 ዓመት ኖረች ይላል ታሪኩ። ከዚህም በኋላ ሲደመር አንድ ላይ ስንት ይሆናል? 15 እና 15 30። ከዛ 33 ዓመት ስንት ይሆናል? 63 ይሆናል። ጌታን ጸንሳ ደግሞ በዮሴፍ ቤት 9 ወር ከ5 ቀን ቆየች። 64 ዓመት ሆናት ይላል። ስለዚህ በ64 ዓመቷ አምላካችን ቅዱሳን መላእክትን አስከትሎ ወደ እሷ መጣና እናቴ ሆይ ከዚህ ዓለም ላሳርፍሽ መጣው። ይህ ዓለም ድካም የበዛበት ነው፣ ውጣ ውረድ የበዛበት ነው። ላንቺ አይገባሽም። ላንቺ የሚገባ የከፍታ ቦታ ነው፣ ዘላለማዊ ቦታ ነው፣ የደስታ ቦታ ነው። ዓለም ላይ ያለውን መከራ ተቀብለሻል። በግብፅ ሀገር በበረሃ ተከራተሻል እኔን ታቅፈሽ። ዛሬ ደግሞ ይህ ዓለም በቃሽ፣ ወደማያልፈው ዓለም ሊወስድሽ መጣው አላት። ወደ ቅድስት ድንግል ማርያም መጥቶ
ልጄ ወዳጄ ሆይ ለመሆኑ አንተ አምላክን የዓለምን መድኃኒት ወልጄ እንዴት የአምላክ እናት ሆኜ እንዴት እሞታለሁ አለች ቅድስት ድንግል ማርያም። በዚህን ጊዜ አንቺ እኮ የምትሞቺው ያንቺ ሞት ለሌሎቹ ሕይወት ነው፣ እንደ ተራ ሰው ሞት አይደለም፣ እንደ ኃጢአተኞች ሞት አይደለም። የአንቺ ሞት ለሞቱት ሰዎች፣ በነፍሳቸው ለሞቱ በሕይወታቸው ለሞቱ ሰዎች ሕይወት ትሆናለሽ። ኃጥአን የሚቃጠሉ በሲኦል ውስጥ ብዙዎች አሉ፣ ለነሱ መድኃኒት ለመሆን ነው አንቺ የምትሞቺው እናቴ ብሎ ወደ ሲኦል ወስዶ በሲኦል ውስጥ የሚቃጠሉ ነፍሳትን አሳያት ይላል። በዚህም ጊዜ እንኳን አንድ ጊዜ ለምን ሺህ ጊዜ አልሞትም? እነዚህን የምታድንልኝ ከሆነ እነዚህን የምትምርልኝ ከሆነ እንኳን አንድ ጊዜ ለምን ሺህ ጊዜ አልሞትም አለች ድንግል ማርያም። በዚህም ጊዜ በቃል ኪዳንሽ የተማጸነ ስምሽን የጠራ ዝክርሽን ያዘከረ በአንቺ ስም ቤተ ክርስቲያን የሰራ ሁሉ ምሬልሻለሁ ብሎ ቃል ኪዳን ሰጥቷት ለእናታችን ቅድስት ድንግል ማርያም እግዚአብሔር አምላካችን ነፍሷን ከሥጋ ለየ ይላል። እንግዲህ ቅዱሳን ሐዋርያት ካሉበት ሀገረ ስብከት ተጠርተው ወዳውኑ ኑ ብሎ ጠራቸው ይላል። ተጋብኡ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት በውሃቢሃ በስብሐት ገነዙ ሥጋ ይላል ሊቁ ቅዱስ ያሬድ። ቅዱሳን ሐዋርያትን በቅጽበት ካሉበት ወደው ጠራቸው፣ ሥጋዋን እንዲገንዙ አደረገ። የእናታችን ቅድስት ድንግል ማርያም ሥጋዋን ገነዙ። በቅዱሳን መላእክት ታጅባ ከቅዱስ ዮሐንስ ወንጌላዊ ጋር አጅበው በእልልታ በሽብሻቦ በማህሌት ወደ ገነት ወሰዷት ይላል። በዛሬ ዕለት በረከቷ ይደርብን። መቼም ዓለም ላይ ያለ ሰው ከዚህ ዓለም ተለየ ሲባል እናዝናለን አይደለም? እኛ ሐዘን ነው የሚገባን። ሰው ከገሌ አርፏል ከተባለ ሐዘን ቤት ነው የሚባለው እንጂ ደስታ ቤት አይባልም በባህላችን። የቅድስት ድንግል ማርያም ዕረፍት ግን ለኃጢአተኞች ደስታ ነው፣ ለዓለም ደስታ ነው። በጣም የሚያስደስት ነው። በሥጋዋ ወደ አፈር ስትገባ ነፍሷ ግን ለዘለዓለም በቃል ኪዳና ስታድን ትኖራለች። የሚገርመው ደግሞ ሥጋዋንም ወዲያውኑ አልቀበሩም። ቅዱሳን ሐዋርያት ተሸክመው በጌቴሴማኒ እንቅበር ብለው ሲሄዱ ልጇ ተነሳ አረገ እያሉ ሲያውኩን ነበረ። አሁንም ደግሞ እናቷ አረገች እንዳይሉ ቶሎ ብለን ቀድመን እናቃጥል ሥጋዋን ብለው አይሁዳውያን ተነሱ ይላል። ወዲያውኑ ሮጦ አንዱ የአልጋዋን ሸንኮር ሲይዝ ታውፋንያ የተባለ ሲነካ እጁ ተንጠልጥሎ ቀረ አልጋው ላይ ይላል። ወዲያውኑ ዋይ ብሎ ቢጮ እናታችን ወዲያውኑ መልሰውና ግጠመው እጁን ብላ ለጴጥሮስ ነገረችው። የተቆረጠ እጁ ወዲያው ተመለሰለት። ርኅርኅት ናትና ለተቸገረ ሰው የምትደርስ ናትና አይሱ መከራ አይገባውም መልስለት አለችው። ወዲያውኑ መለሰለት፣ ሰላም ሆነ። ተመልከቱ አመላጅነቷ በዕረፍቷ ዕለት እንኳን እየለመነች ነው ለሰው ልጅ ማለት ነው። ቅድስት ድንግል ማርያም ሥጋዋን ከዮሐንስ ጋር ወስደው ወደ ገነት ወሰዷት። በገነት በዕፀ ሕይወት ስር አኖሯት። እነዚህን ጊዜ ቅዱሳን ሐዋርያት አዘኑ። የእናታችን የቅድስት ድንግል ማርያም የአምላክ እናት ከእኛ ጋር ኖራ ከእኛ ጋር ስትለይ እንዴት ሥጋዋን እንኳን መቅበር አቃተን? ምን ያህል ኃጢአተኞች ብንሆን ነው ብሎ አዘኑ ሐዋርያት። የሆነ ነገር ሲፈጠር እንዳው በእኔ ኃጢአት ይሁን ይህ የተፈጠረ ብለን እናውቃለን? በእኔ ኃጢአት ይሁን ይህ ሁሉ የተበላሸ ብለን እናውቃለን? በሕይወታችን ላይ ፈተና ሲገጥመን ቅዱሳን ሐዋርያት በእኛ ኃጢአት ነው በቃ የድንግል ማርያም ሥጋ የተወሰደብን ብለው አዘኑ። ከዛ ሱባኤ ገቡ ይላል። አዘኑ እስከ ነሐሴ ድረስ ከጥር 21 ቀን ጀምረው እስከ ነሐሴ ድረስ በሐዘን ቆዩ ቅዱሳን ሐዋርያት። ከዚህም በኋላ እናታችን ቅድስት ድንግል ማርያም ከዮሐንስ ጋራ በዕፀ ሕይወት ስር በገነት በደስታ እየኖረች እያሉ ቅዱሳን ሐዋርያት ግን ሐዘን ውስጥ ነበሩ። ሱባኤ ይዘው ነሐሴ 1 ቀን ወደ እግዚአብሔር መጸለይ አለብን፣ ለምንድን ነው ጥፋታችንን ማወቅ አለብን ብለው ሲጸልዩ በነሐሴ 14 ቀን ሥጋዋን አምጥቶ ሰጣቸው፣ ቀበሩ በጌቴሴማኒ ይላል ቅዱሳን ሐዋርያት።
ያጡትን ሐዋርያት ያገኙበት ጾመ ፍልሰታ ብለን የምናከብረው በየዓመቱ በስስት የምንጾማት ከቅዱሳን ሐዋርያት ያጡትን ያገኙበት የቅድስት ድንግል ማርያምን ሥጋ አግኝተው ቀብረው በረከት ያገኙበት በዓል ስለሆነ ሁላችንም በስስት እንጾማለን። ስለዚህ በዛሬ ዕለት ጥር 21 ቀን ቅድስት ድንግል ማርያም ከሚያልፈው ዓለም ወደማያልፈው ዓለም የሄደችበት ለሰው ልጆች ሁሉ ቃል ኪዳን ተቀብላ እንደምታስምር ለኃጢአተኞች በሲኦል ላሉት ሁሉ ድህነትን ያሰጠችበት ዕለት ስለሆነ ታላቅ በዓል ነው። እልል ብላችሁ አመስግኑ እግዚአብሔር አምላካችን። ይህን በዓል ስናከብር ለምንድን ነው የአምላክ እናት ልትሞት ያስፈለገው? እንዲህ የዓለማዊ ንጉሥ እናት እንኳን ትከበራለችና ለምን ሞት ፈረደበት ብንል አንደኛ አምላካችን እግዚአብሔር አድሎ የሌለበት አምላክ ስለሆነ ለሰው ልጆች የማያዳላ ስለሆነ ለሁሉ እኩል በአንድ ዓይን የሚመለከት ስለሆነ ለእናቱ እንኳን ሞት ይቅርባት እናቴ ናት አላለም አምላካችን እግዚአብሔር። ፍርዱ ፍትሃዊ ስለሆነ አድሎ የሌለበት ስለሆነ አምላካችን እናቱን በሞት ሰው ልጅ ሁሉ የሚሄድበትን መንገድ እሷም እንድትቀምስ ሞት ወደ እሷ መጣ። ፍትሃዊ ሥራ የሚሠራ አምላክ መሆኑን የሚያሳይ ነው አንደኛው። ሁለተኛው የድንግል ማርያም ሞት ደግሞ ለኃጢአተኞች ድህነት ስለሆነ ዛሬ ድንግል ማርያም እንደ ማንኛውም ሰው በሥጋ እንድትሞት አምላካችን ፈቅዷል ማለት ነው። አንደኛው ፍርዱ ትክክለኛ ለሁሉም እኩል ስለሆነ፣ ሁለተኛው የድንግል ማርያም ሞት ለሌሎቹ ድህነት ስለሆነ፣ ሶስተኛው ደግሞ የድንግል ማርያም ዕረፍት በዓለም ላይ ያሉ ሰዎች ሁሉ ተስፋ እንዳይቆርጡ ከሞት በኋላ ሕይወት እንዳለ ትንሣኤ እንዳለ እሱ ተነስቶ ቅድስት ድንግል ማርያምም ትንሣኤውን ስለምትነሳ ተነስታ ለሌሎች ሁሉ ብርሃን ትንሣኤ እንደምትሆን ስለማሳየት አምላካችን ወደዚህ ዓለም ወረደ። እናቱን ወደ ራሱ ጠራ። ወደ ሁላችንም ሕይወት ይውረድልን እግዚአብሔር አምላካችን። ብዙዎቹ በዚህ ጊዜ በሕይወታቸው ውስጥ የተመሰቃቀለ ኑሮ ውስጥ ያሉ፣ ችግር ውስጥ ያሉ፣ እኛ የማናውቃቸው በየቤቱ የተቸገሩ ወገኖቻችን ይኖራሉ። አምላካችን ሁላችንንም ወደኛ ወርዶ ሕይወታችንን ያስተካክልልን፣ የጨለመውን ሕይወት ያስተካክልልን፣ የተጣመመውን ያቃናልን፣ ክፉን ነገር ያስወግድልን፣ መልካሙን ነገር ይግጠመን። ስለዚህ በዓሉን ስናከብር አንደኛ ከእናታችን ከቅድስት ድንግል ማርያም ቃል ኪዳኗን እያገኘን ነው። ሁለተኛ ይህን ስናስብ ደግሞ እኛም ለዘላለማዊ ሕይወት ሥራ እየሰራን ነው። ምድራዊ ብቻ ሳይሆን የዘላለምን ሥራ እየሰራን ነው። በዓሉን ያከበረ ቤተ ክርስቲያንን የሰራ ሕንፃን ያሳነጸ በስምሽ የመጸወተ ሁሉ እምርልሻለሁ ብሏታልና እዚህ የተሰባሰብን ሁላችንም በድንግል ማርያም አማላጅነት ድህነት እንደምናገኝ ሰማያዊ ክብር እንደምናገኝ አምነን መተናልና ድካማችንን ሁሉ ይቀበልልን። የእመቤታችን አማላጅነት፣ የእግዚአብሔር ቸርነት፣ የቅዱሳን ሁሉ ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ዛሬ ያደረሰን ለዓመቱ በሰላም ያድርሰን። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለምሽ ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽ ውዳሴ ነፍሴ ልብ ተነሳሳ
አ